የንብረት ዝውውር እገዳ ላልተወሰነ ጊዜ መራዘሙን ሰምተናል። በዚህም ምክንያት መሬትና ቤት ለመግዛትም ሆነ ለመሸጥ ያሰባችሁ ጥንቃቄ እንድታደርጉ ተጠይቋል። በሌላ በኩል ደግሞ በርካታ የኢትዮጵያ ባንኮች 1.3 ቢሊዮን ብር መጭበርበራቸው ሲገለጽ 70 ካሬ ሜትር ቤት መከልከሉን አውቀናል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የንብረት ዝውውር እገዳ ላልተወሰነ ጊዜ መራዘሙን ሰምተናል። ከመሬት ይዞታ ማረጋገጥ ጋር ተያይዞ በተመረጡ ቀጠናዎችና ሰፈሮች ውስጥ ስራው ተጀምሮ እስኪጠናቀቅ ለ5 ወራት ያህል የስም ንብረት ዝውውር እንደማይከናወን መገለጹ ይታወሳል። አሁን ደግሞ ይህ እገዳ ላልተወሰነ ጊዜ መራዘሙን ነው ያገኘነው መረጃ የሚያሳየው። ውሳኔው የተላለፈው የመረጃ ልዩነት እንዳይፈጠር ሲባል መሆኑ ታውቋል። በአዲስ አበባ ከተማ አስተዳደር የመሬት ይዞታ ምዝገባና መረጃ ኤጀንሲ ለ8ኛ ጊዜ የመሬት ይዞታ ማረጋገጥና ምዝገባ ስራ በማከናወን ላይ ይገኛል። የኤጀንሲው ዋና ዳይሬክተር አቶ ግፋወሰን ደሲሳ በሰጡት መግለጫ እንዳስታወቁት ኤጀንሲው ይዞታ ማረጋገጥና ምዝገባ ከጀመረበት ከ2007 በጀት ዓመት ጀምሮ እስከ 2016 በጀት ዓመት ድረስ 7 ጊዜ የይዞታ ማረጋገጥ እወጃ በማካሄድ በ337 ቀጠናዎች ላይ የማረጋገጥ ስራ ማከናወኑን ተናግረዋል። በዚህም መሰረት በተያዘው በጀት ዓመት ለ8ኛ ዙር ለመጨረሻ ጊዜ በአዲስ አበባ ከተማ አስተዳደር ስር ያሉትን ቀሪ ያልተረጋገጡ በ136 ቀጠናዎች የሚገኙ ቁራሽ መሬቶችን አረጋግጦ ለመመዝገብ ዝግጅቱን በማጠናቀቅ ወደ ስራ መገባቱን ገልጸዋል። የይዞታ ማረጋገጥ ስራው በተመረጡ 6 ክፍለ ከተሞች ማለትም በየካ ክፍለ ከተማ በሚገኙ 25 ቀጠናዎች፣ በለሚኩራ በሚገኙ 44 ቀጠናዎች፣ በአቃቂ ቃሊቲ በሚገኙ 19 ቀጠናዎች፣ በንፋስ ስልክ ላፍቶ በሚገኙ 22 ቀጠናዎች፣ በቦሌ በሚገኙ 15 ቀጠናዎችና በኮልፌ ቀራኒዮ በሚገኙ 11 ቀጠናዎች በመከናወን ላይ ይገኛል። በአጠቃላይ በ136 ቀጠናዎች ወይም በ467 ሰፈሮች ያልተረጋገጡ ይዞታዎችን የማረጋገጡ ስራ በስልታዊ ዘዴ ወይም በመደዳ የማረጋገጥ ስራ እየተከናወነ እንደሚገኝ ታውቋል። ስራው ከታህሳስ ወር ጀምሮ ባሉት ተከታታይ 5 ወራት እስከ ሚያዝያ 15 ቀን 2017 ዓ.ም እንደሚቆይ ቢገለጽም አሁን ላልተወሰነ ጊዜ የማረጋገጥ ስራው መራዘሙ ተነግሯል። ኤጀንሲው አረጋግጦ ላልመዘገበው ይዞታ ምንም አይነት ህጋዊ ዋስትናና ከለላ የማይሰጥ መሆኑን ዋና ዳይሬክተሩ ተናግረዋል። ለማረጋገጥ ስራው የሚያስፈልገው ሙሉ ወጪው በመንግስት እንደሚሸፈንም ይፋ መደረጉ ይታወሳል። በሌላ በኩል ደግሞ በርካታ የኢትዮጵያ ባንኮች 1.3 ቢሊዮን ብር መጭበርበራቸውን ሰምተናል። 28 የኢትዮጵያ ባንኮች 1.3 ቢሊዮን ብር መጭበርበራቸውን የኢትዮጵያ ብሔራዊ ባንክ ዓመታዊ የገንዘብ ደህንነት ሪፖርትን ጠቅሶ የፌዴራል የሥነ ምግባርና ጸረ ሙስና ኮሚሽን ይፋ አድርጓል። የባንኩ ሪፖርት እስከ ሰኔ 2024 ድረስ ያሉ የገንዘብ እንቅስቃሴዎች ዙሪያ ትኩረት ማድረጉም ነው የተገለጸው። ባንኩ በሪፖርቱ ላይ እንደጠቀሰው 28 የኢትዮጵያ ባንኮች 1.3 ቢሊዮን ብር በአጭበርባሪዎች ገንዘባቸውን አጠዋል ብለዋል። የማጭበርበር ድርጊቶቹ የተፈጸሙት በሐሰተኛ የገንዘብ ኖቶች፣ በተሰረቁ የኤቲኤም ማሽኖች፣ በሐሰተኛ ቼኮች፣ በሐሰተኛ የስልክ መልእክትና ተያያዥ መንገዶች አማካኝነት ነው። በዚህም ባንኮች ያጡት ገንዘብ ከአምናው ተመሳሳይ ወቅት ጋር ሲነጻጸር በ300 ሚሊዮን ብር ጭማሪ እንዳሳየም በሪፖርቱ ላይ ተጠቅሷል። በኢትዮጵያ በአጠቃላይ ካሉ 31 ባንኮች ውስጥ 28ቱ ሲጭበረበሩ የቀሪዎቹ 3 ባንኮች ማንነት ግን በሪፖርቱ ላይ አልተጠቀሰም። 1.3 ቢሊዮን ብር ተጭበረበሩ የተባሉት ባንኮች ዝርዝርም በይፋ አልተገለጸም። ባንኮች ከአነስተኛ የብድርና ቁጠባ ተቋማት ጋር በመቀናጀት ብድሮችን እየሰጡ ነው የተባለ ሲሆን ይህ አገልግሎት እየጨመረ መሄዱና የበይነ መረብ መጭበርበሮች መበራከታቸው ባንኮች የሚያጡት ገንዘብ ከጊዜ ወደ ጊዜ ሊጨምር እንደሚችል ብሔራዊ ባንክ በሪፖርቱ ላይ ጠቅሷል። በሌላ በኩል ደግሞ 70 ካሬ ቤት መከልከሉን አውቀናል። የመቀሌ 70 ካሬ ሜትር የቤት ግንባታ ማህበራት
አመራርና አባላት ጥያቄያችን ላለፉት 6 ዓመታት ሰሚ ጆሮ አጧል በማለት በትግራይ ጊዜያዊ አስተዳደር የፕሬዝደንት ጽሕፈት ቤት በሰላማዊ ሰልፍ ምሬታቸውን ገልጸዋል። ከ6 ዓመታት በፊት ለአንድ አባወራ 70 ካሬ ሜትር የመኖሪያ ቤት የግንባታ መሬት ለመስጠት ፈቃድ የሚሰጥ መመሪያ መውጣቱን ተከትሎ መደራጀታቸውን ገልጸው ከጦርነት በኋላ ነባሩ መመሪያ በመጣስ በአፓርታማ ብቻ ነው የምትስተናገዱት መባላቸው ኢፍትሐዊ እንደሆነ ገልጸዋል። በትግራይ ደረጃ የተደራጁት እነዚህ 60 ሺህ የ70 ካሬ ሜትር ግንባታ ማህበር ጥያቄ አቅራቢዎች የመኖሪያ ቤት የግንባታ መሬት አሰጣጥን አስመልክቶ በክልሉ ከተሞች የሚታየው ወጥ ያልሆነ አሰራር እንዲታረም ድምጻቸውን አሰምተዋል። በሌሎች ከተሞች ተፈቅዶ በመቀሌ ከተማ ለ70 ካሬ የመኖሪያ ቤት ግንባታ መሬት አይሰጥም መባሉ እጅግ እንዳስገረማቸውና እንዳሳዘናቸው ገልጸዋል። ጥያቄያቸው የተደራጁበት መመሪያ በሚፈቅደው መሰረት የመኖሪያ ቤት ግንባታ መሬት ከማግኘት የዘለለ ምንም አይነት ፖለቲካዊ ተልዕኮና ዓላማ እንደሌለውም አስረድተዋል። ከቤት ኪራይ ስቃይና ሰቆቃ እንዲገላገሉ የሚያስችል መንግስታዊ መፍትሄ እንደሚሹም ተናግረዋል። ማህበራቱ በፕሬዝደንቱ ጽሕፈት ቤት አካባቢ የተለያዩ የመብት ጥያቄዎችንና መፈክሮችን እያሰሙ እስከ እኩለ ቀን ቢጠብቁም ጥያቄዎቻቸውን ሰምቶ ምላሽ የሚሰጥ የመንግስት ኃላፊ እንዳልተገኘ ታውቋል። በሌላው መረጃ ደግሞ በተያያዘው በጀት ዓመት ለአነስተኛና ጥቃቅን ተቋማት 469 ሚሊዮን ዶላር ብድር መሰጠቱን ሰምተናል። በ2017 በጀት ዓመት በ9 ወራት ውስጥ ለ2654 አምራች ኢንተርፕራይዞች 469 ሚሊዮን ዶላር ድጋፍ ማድረጉን ያስታወቀው የኢትዮጵያ ኢንተርፕራይዝ ልማት ነው። በጨርቃጨርቅና አልባሳት፣ በቆዳና ሌጦ ውጤቶች፣ በእንጨትና ብረታ ብረት ምርቶችና በሌሎችም የተሰማሩ 2654 ኢንተርፕራይዞች የመነሻ በጀትና የማምረቻ ማሽኑን ከመውሰዳቸው በፊት ስልጠና መውሰዳቸው ተጠቅሷል። በአነስተኛ ብድርና ቁጠባ ተቋማት በኩል የተደረገው የገንዘብና የመሳሪያ ማሽኖች ብድር ድጋፍ የተገኘው ከአውሮፓ ህብረትና ከዓለም ባንክ መሆኑን የኢትዮጵያ ኢንተርፕራይዞች ልማት የህዝብ ግንኙነት ስራ አስፈጻሚ አቶ ሮቤል አህመድ ተናግረዋል። በአጠቃላይ ባለፉት 9 ወራት 2752 አዳዲስ አነስተኛና መካከለኛ አምራች ኢንተርፕራይዞችን በማቋቋም እንዲሁም 10979 ኢንተርፕራይዞችን በማጠናከር ለ151726 ዜጎች የስራ ዕድል መፈጠሩንም ጨምረው ገልጸዋል። እንዲሁም 205 አነስተኛና መካከለኛ አምራች ኢንተርፕራይዞች ምንም ኢንዱስትሪ በሌለባቸው የገጠር ወረዳዎች በማቋቋም ለ1525 ዜጎች የስራ ዕድል መፍጠር መቻሉን አንስተዋል። በታችኛው እርከን ያሉ አመራሮችና ስራ አስፈጻሚ ተቋማት ለአምራች ኢንተርፕራይዞች አስፈላጊውን ትብብር እንዲያደርጉ ጥሪ ያቀረቡት ስራ አስፈጻሚው ጥቃቅንና አነስተኛ አምራች ድርጅቶች ጥራት ያላቸውን ተወዳዳሪ ምርቶች እያመረቱ እንደሆነና ህብረተሰቡ የሀገር ውስጥ ምርትን በመጠቀም ሊደግፋቸው እንደሚገባም ተናግረዋል። ተቋሙ ባለፈው በጀት ዓመት ለ7525 አምራች ድርጅቶች የገንዘብና የማምረቻ ማሽን ድጋፍ ማድረጉ ይታወሳል። በሌላው መረጃችን ደግሞ ዕለታዊውን የውጭ ሀገራት ገንዘቦች የምንዛሪ መረጃ እንመለከታለን። በዚህም በመንግስት ፈቃድ በተሰጣቸው የግል የምንዛሪ ቢሮዎች ያለውን ዕለታዊ ምንዛሪ እንመለከታለን። በዛሬው ዕለት በግል የምንዛሪ ቢሮዎች አንድ የአሜሪካን ዶላር 147 ብር ከ50 ሳንቲም ሲገዛ 150 ብር ከ45 ሳንቲም ተሽጧል። የእንግሊዝ ፓውንድ ደግሞ 181 ብር ከ50 ሳንቲም ተገዝቶ 185 ብር ከ13 ሳንቲም መሸጡን አውቀናል። ዩሮ ደግሞ 160 ብር ተገዝቶ 163 ብር ከ20 ሳንቲም መሸጡን ያገኘነው መረጃ ያመለክታል። የካናዳ ዶላር 95 ብር ከ25 ሳንቲም እየተገዛ 97 ብር ከ15 ሳንቲም መሸጡን አውቀናል። የሳውዲ ሪያል እስካላችሁ የሳውዲ ሪያል 37 ብር ከ95 ሳንቲም እየተገዛ 38 ብር ከ70 ሳንቲም መሸጡን አውቀናል። የኤምሬቶች ድርሃም ደግሞ 39 ብር ከ65 ሳንቲም ተገዝቶ 40 ብር ከ44 ሳንቲም መሸጡን ያገኘነው መረጃ ያመለክታል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃዎችን ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።